እንዴት ነሽ? ሰላም ነው። እግዚአብሔር ይመስገን። ምግባችሁ በጣም ቆንጆ ነው። እናመሰግናለን። በጣም ነው የወደድኩት። እናመሰግናለን። እንዴት እንደሚሰራ ደግሞ ብታሳይኝ በጣም ነው ደስ የሚለኝ። ደስ ይለኛል። በቃ ስለዚህ አሳይኝ እባክሽ። እሺ። እንግዲህ እጃችንን ታጠን መተናል። አሁን ኪችን ውስጥ ሲገባ ዩኒፎርም ግዴታ ነው፣ ዩኒፎርም ይደረጋል። ስለዚህ ዩኒፎርም ልስጥሽና ወደ ስራችን እንቀርባለን። እንግዲህ ይኸው ልብሴንም በሚገባ ለብሻለሁ። ስለዚህ አሁን ወደ ስራው መሄድ እንችላለን። ዝባኖ ኮፊ ውስጥ የተለያዩ ምግቦች እንዳሉ አውቃለሁ። ስለዚህ ዛሬ ምንድን ነው የምታሳይኝ? ዛሬ ማሳየሽ ቺክን ራፕ እና ቢፍ ክለብ ሳንድዊች ነው ማሳየሽ። ግን ብዙ ነገር አለን። ቬጂቴብል ራፕ አለን፣ አቮካዶ ራፕ አለን፣ ቱና ራፕ አለን፣ ብዙ ነገር አለ፣ ፉል አለ። እሺ፣ ስለዚህ አንቺ ስፔሻል ነው የምትይውን እሱን አሳይኝና አብረን እንሰራለን ማለት ነው። ደስ ይለኛል። በቃ እንጀምር። ጨውና ዱቄት አድርገን በሙቅ ውሃ ነው የምናቦካው። በሙቅ ውሃ ከተቦካ በኋላ እንዳምጣውና ቅቤ ቀብተን እናሳርፈዋለን ለትንሽ ደቂቃ። በቃ ስለዚህ አሁን ልንዳመጥ ነው አይደለ? በቃ እኔ ዱቄቱን ነሰንስልሻለሁ፣ አንቺ ቂጣውን ትንታያለሽ። እሺ። እንዳላበላሽብሽ እንግዲህ። ኧረ ችግር የለም አታበላሽም። እሺ። እንጨምር? አዎ ትንሽ በቂ ነው። አሁን ለራፕ ስለሆነ ያው ቀጠን ማለት ስላለበት እንዳላበላሽ እንግዲህ። አይ አታበላሽው። እሺ። ዘይት ቀብተን ምጣዳችንን ከዛ ሲበስል አንድ 20 ደቂቃ ዘይታችንን አሁን ትንሽ እናደርግና እናገላለን። ሽንኩርታችንን በስላይስ የተከተፈ ነው። ቺክናችን ይሄ የታጠበ ነው በሎሚ። ስለዚህ እኔ ምን ላግዝሽ? ልነካካዋ እስክትመጪ ድረስ። በጣም ይገርም ነው። እንዴት አየሽ? ሽታው ራሱ ደስ ይላል። አሁን በቃ ቺክናችን ሬዲ በስሏል። አሁን ደግሞ የምናደርገው ቺሊና ማዮኒዝ አለን እዚህ ጋር። ማዮኒዛችን እንቀባለን። ስቲችን እንኳን ላግዝሽ እንጂ ልቀባልሽ። ግማሿን ፓርት ወደዚህ። ሁሉም ፓርት አይቀባም። ግማሿን ደግሞ ቺሊ እንድናደርግባት። እሺ። ከዚህ ቀጥለን የሰራነውን ቺክኑን አሁን እዚህ ላይ እንጨምራለን ማለት ነው። ቺክኑን ከጨመርን በኋላ ደግሞ ቶስት እናደርጋታለን ትንሽ። እቺን ደግሞ አንቺ ጨርሻታ። እሺ። ሽታው ግን የሚገርም ነው። እስማ ወደድሽው? በጣም እናመሰግናለን። ከዛ አሁን እንጠቀልላታለን።
አሁን ምንድነው የምንሰራው? አሁን ደግሞ ቢፍ ነው የምንሰራው። ይሄ ማሪኔት የተደረገ ነው። እሺ በቅመም የተቀመመ ነው። ዘይታችን ግሏል። መጀመሪያ የምናደርገው ቢፉ የማያዝ ባህሪ አለው። ሽንኩርት ስላምጣልሽ ሽንኩርት እናደርጋለን። እሺ እናደርጋለን። ትንሽ በሰል ሲል ስላይስ የተደረገውን አይደል? ትንሽዬ ቆንጆ በርበሬ ታደርጊያለሽ። ትንሽዬ ቆንጆ በርበሬ አላበዛውም አይደል? አላበዛሽም። ኮረሪማ ትንሽ ግማሽ ማንኪያ። ሮዝመሪ ራሴ የምበላት ስለሆነች ራሴ እየመጠንኩ ነው እንግዲህ እየሰራ ያለሁት። አይ አሪፍ ነው። ትንሽ ጨው ትንሽ። ብዙ ከስተመር የትኛውን ይወደዋል? ቺክን ራፑን በጣም ይወደዋል። ቺክን ራፑን ይወደዋል። እኔም ሽታው ራሱ በጣም ደስ ያለኝ እሱን ነው። አሁን ቃሪያ እንጨምራለን። በስሏል በቃ። እሺ ቃሪያ እንጨምራለን። ከዛ ትንሽዬ ቅቤ እናደርግባታለን። ይሄ ቺዝ የሌለው ራፓችን ነው። ቺዝ ሰው ከፈለገ እንጨምራለን። እሺ ግን ስለዚህ አንቺ እኔ ስለሆነ ቢኖረው ጥሩ ነው። እሺ ስፔሻል ስለሆነ ያለውን ነገር በሙሉ ብንጠቀም ጥሩ ነው። እሺ ቂጣችንን እንስራ። እሱ ጠፍቷል። እንደዚህ እኩል አድርግ ቆርጬ አራት ቦታ ታደርጊና ትቆጫትና እንደዚህ ትደረድሪዋለሽ። ትንሽ ትንሽ እንደዚህ መጀመሪያ ሁለት ላድርግና እንደዚህ አድርጋለሁ። እሺ እንግዲህ እንቅመሳትና ለተመልካቾቻችንም ደግሞ ምስክርነቱን እንሰጣለን። አንቺ እስከምትቀርሺ ድረስ እኔ የምንቅመሰው የራሳችን ነው እንዴ? ግድ ነው። እኔ ቢፍ ራፑን ነው እያበሉ ያለሁት። በጣም ነው የወደድኩት። በጣም እናመሰግናለን። ስፔሻሊ ቺክን ራፕም አለን፣ ክለብ ሳንድዊችም አለን። እንግዲህ በደንብ ቅመሹና ካጣጣምሽ በኋላ እንደዚህ ነው ትናንሽ ብዬ ነው በደንብ ነው የወደድኩት። በቃ ቃላት የለኝም የምር። ምክንያቱም እዛም ስንሰራው እያየሁት ነበር ኪችን ውስጥ ነው። ተወራሱ በጣም ነው ደስ የሚለው። ሲቀመስ ደግሞ ቃላት የለኝም። እንግዲህ ተመልካቾቻችን እንግዲህ እናንተ ደግሞ መታችሁ እናንተ ምስክርነቱን ትሰጣላችሁ። እኔ ግን በጣም ነው የወደድኩት። በጣም ቃላት የለኝም። እየበላህ እንግዲህ በቤት ልጋብዘው። ስሙ ራሱ በጣም ለየት ያለ ነው። እስቲ ከምን ተነስታ አጣኸው? ለመገመትም ከበደሽ አይደል? በጣም በእርግጥ ስሙን ካወጣሁት በኋላ በጣም ብዙ አይነት በተለያዩ ቋንቋዎች ስሙን ማወቅ ተችሏል። አለው ስሙ ተያያዥነት ስላለው እና ዝባኖ ስሙ አመጣጡ እኔ ከተወለድኩበት ከአዲስ አበባ ወደ ሰሜን ኢትዮጵያ መውጫ ላይ ሸዋሮቢት በሚባል ከተማ ውስጥ በሰሜን ሸዋ ውስጥ ያለ ዝባኖ የሚባል ተራራ አለ እና እሱን አምሳያ በማድረግ የተፈጠረ ስም ነው። እንደ ሌሎቹ በስሜ ማድረግ ይቻላል ወይ በተለያዩ ነገሮች ማድረግ ይቻላል። ግን እዛ ያሳለፍኩት የልጅነት ትዝታዎች አሉ። መዝናናትም፣ መደሰትም፣ መሳቅም፣ መጫወትም ሁሉም ነገር ያሳልፉበት ስለሆነ ስሙን ትውስት አድርጎ ቡናም አካባቢው ላይ ያበቅላልና ከቡና ጋር ያለኝም ፍቅርና ቤቱንም ስሙን ሳመጣው ወደ ሲመቶ ስሙ እንዲለመድ ያ ነገር ለትውስታ እንዲሆን ሰዎች ላይ እንዲቀመጥ ስላሰብኩኝ ነው እሱን ያደረኩትና ስሙ አመጣጡና ይሄን ይመስላል። ወይ በጣም ደስ ይላል። ምክንያቱም አንደኛ በቃ ከተለመደ ወጣ ያለ ነውና
ደስ የሚል ስም ነው። እኔ በጣም ወድጀዋለሁ። ስሙ ራሱ ደስ ይላል። ስለዚህ ተመልካቾቻችን አሁን ወደ ዝባኖ ቢመጡ አድራሻው ሴት ነው የሚገኘው? እሱንም በዛው ጠቆም ብታደርገን። አድራሻችን እንግዲህ እንደ አብዛኛው የሰፈር ስሞች እንደሚጠሩት አይደለም። እኛ ሰፈራችንን የምንጠራውና ቦሌ ቡልቡላ ይላል በተለምዶ ሰውና። ታዲያ ሌላ ስም አለው እንዴ? ቦሌ ቡልቡላ እኛ የምንጠራበት የራሳችን ስም አለኝ። እኔ ራሴ የሰጠሁት ለቡልቡላና ቡልቡሌክስ ወይም ቦሌ ቢ ብለን እንጠራዋለንና በመድኃኔዓለም ቤተክርስቲያን አካባቢ የሚገኝ 40/60 ኮምፓውንድ አለና እነሱ ኮምፓውንዶች ውስጥ ብሎክ 20 ላይ የሚገኝ ካፌ ነውና ስለዚህ እንደዛ አካባቢ ላይ በደረሱ በመጡ ሰዓት እንግዲህ ያንን ዝባኑን የሚመስል ተራራውን የሚመስሉ አትክልቶች አሉን። በጥሩ ኢንቴሪየር ዲዛይን የተሰራ ቤት ነው። ምግቦቹም ቡናውም በደንብ ኮምፓቲብል አድርገው ተስማምተው ራሱ እየቀመስኩት ነው። በጣም ነው የሚጣፍጠው። ለየት ያለ ነው። ያው እንግዲህ እንደዚህም እየተቃጠልሽም ቢሆን ቺሊዋ በጣም አይ ቲንክ ነካክታሻለች መሰለኝና በደንብ ነው የሚያቃጥለው። ደግሞ ያባላል እንጂ በደንብ ምግቦቹን ቺሊውም እኛ ጋር ነው የሚሰሩትና ቆንጆ ቺሊ ናቸው ምግቦቹ። ራፕ ነገሮች ስለሆኑ ትንሽ ያዝ ሲያደርጉ በቺሊዎቹ እንዲያባሉ ከሚደረጉ ነገሮች አንዱ ናቸውና እዚህ ምግብ ፈልገው ብቻ አይደለም መምጣት የሚችሉት። ያው ዝባኖ ኮፊ ነው የሚለው ስሙ እንደ ስሙ። ስለዚህ መሰረቱ ኮፊና ምግብ ነው ሰዎች መጥተው። ስለዚህ በረጅም ሰዓታት ቁጭ ብለው መስራት የሚችሉ ቦታዎች አሉ። ሰዎች ኢንተርኔት አካባቢው ላይ ከሰፈሩ ብቻ ከቦሌ ቢ ወይም ከቡልቡሌክስ ሳይወጣ ሰው ተዝናንቶ እዚሁ ቁጭ ብሎ ሁሉንም የሚፈልገውን ነገር እንዲያገኝ በማሰብ ነው። ስለዚህ በጠዋት ላይ ቁርሶች አሉ፣ ምሳ ላይ አለ፣ ራት ላይ አለ እና ከጠዋት ቁርሶቹ በእንቁላል ዘር የሆኑትን እንቁላል ስልስ፣ እንቁላል ፍርፍር እና ፉልም አለን፣ ቅጫ አለን። ምሳ ላይ ራፖች አሉ፣ ቺክን ራፕ አለ፣ ቢፍ ራፕ አለን፣ ክለብ ሳንዱች አለን። እንደቀመሽው እንዳየሽው ማታ ላይም ቢሆን ምሳ ሰዓት ላይም በርገሮችም አሉ። ቺዝ በርገር እና ኖርማል በርገሮችን መጠቀም ይቻላልና እንግዲህ ያየሽውን ዛሬ ግማሹን በላይ እየሰራሽም እየበላሽም አይተሽዋል። በደንብ ሁሉንም ነገር በደንብ ደስ በሚል ሁኔታ ቆንጆ አድርገን ነው የሰራ ነው። እንግዲህ ደግሞ ሲታይ ያማረ ነገር ደግሞ ሲበላም ደግሞ ደስ እያለ ነው የሚገባው። ስለዚህ እኔ ቃላት የለኝም። እውነት በጣም ወድጄዋለሁ። በጣም ነው የሚጣፍጠው። እንግዲህ ተመልካቾቻችንም እዚህ ቡልቡላ 40/60 ኮንዶሚኒየም አይደለ? ቡልቡሌክስ ቅርበል ቡልቡሌክስ 40/60 ኮንዶሚኒየም መጥተው ይሄን የመሰለ ክለብ ሳንዱች፣ ቺክን ራፕ እና ደግሞ ቢፍ ራፕ ቆንጆ ስፔሻል የምትሏቸው ይሄንን ነው የቤቱ። ስለዚህ በጣም ይጣፍጣሉ፣ ቆንጆ ናቸው። መጥተው የሞክሩት እያለ ነው። እኔ እንግዲህ ሞክሬ 100% ጥሩ መሆኑን አረጋግጫለሁ። ወድጀዋለሁ። እንግዲህ ተመልካቾቻችን ዝባኖ ኮፊ ብትመጡ እነዚህን የመሳሰሉ ቆንጆ ምግቦችን ታገኛላችሁ። እኔ ቀምሻቸው በጣም ነው የወደድኳቸው። እናንተም ደግሞ ልትቀምሱት በጣም እንደምትወዱት ተስፋ አደርጋለሁ። ቡናውን በጣም ቆንጆ ነው፣ ሁሉም ነገር። ቢኒ ለነበረን ቆይታ በጣም እናመሰግናለን። እዚህ ተመልካቾቻችንም ቡልቡሌክስ እየመጣችሁ ይህንን የመሰለ ቆንጆ ምግብ ተጋበዙልን እንላለን። እንግዲህ ጸጉሬን እንደዚህ ቆንጆ አድርጋ የሰራችኝ ፋንትሽ ቢዩቲ ሳሎን ቦሌ ወሎ ሰፈር የሚገኘው ቦታዋ ነው። ፋንትሽን ከልብ አመሰግናለሁ። ተመልካቾቻችን በሚቀጥለው ጊዜ ቆንጆ አዲስ ጣዕም ይዘን ደግሞ እንደገና እንገናኛለን። ለጊዜው ቻው።